በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች እንደምን ቆያችሁ? አሜን። በቸርነቱ የጠበቀን ለዚህ የሚያደርሰን አምላካችን ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ዛሬ በሚኖረን የትምህርት ቆይታችን ላይ ከባለፈው ሳምንት የቀጠለውን ስለ ኃጢአት ትምህርታችንን የምንቀጥል ነው የሚሆነው። በዛሬው ስለ ኃጢአት ትምህርት ቆይታችን በራስ መተማመን፣ ራስን መካድና ራስን መውደድ የሚሉ ሶስት ሐሳቦችን በክርስትና አይን ውስጥ ወይም በአባቶቻችንና በቤተ ክርስቲያን ትምህርት ውስጥ እንዴት እንደምንመለከት እንዴት እንደምንማር የምንቆይና የምንማር ነው የሚሆነው። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ስለ ኃጢአት በምናደርገው እንግዲህ በተከታታይ ትምህርታችን እንደምንረዳው ከሆነ ምንም ነገርን በአንድ ነገርና በአንድ ሁኔታ ወስኖ ይሄ ነው ብሎ ደምድሞ ለመናገር በጣም ከባድ እንደሆነ ነው። እያንዳንዱ የምንማራቸውና የምንሰማቸው ነገሮች በሙሉ በቤተ ክርስቲያናችን እግዚአብሔር አምላካችን እኛ ልንረዳው እኛ አውቀነው ደግሞ ወደ እርሱ ልንቀርብ የሚያስፈልገንን ትልቅ ትምህርት ያስቀመጠባቸው ትምህርቶቹ በአባቶቻችንም በኩል የተላለፉ መልእክቶች እንደመሆናቸው መጠን አንድ ሰው ስለ አንድ ነገር ሰምቶ ያለው የመረዳት ውስንነትና የመረዳት መጠን ስለዛ ነገር የበቂ ግንዛቤና የበቂ መረዳት እንዳለው ሊያመላክትና ሊያስረዳ ይችላል። ያ ሰው ምናልባት ስለዛ ነገር ያለውን ነገር ነው እንጂ በዚህ አይነት መነጽር ስንመለከታቸው ብዙ በቤተ ክርስቲያናችን ውስጥ ተደጋጋሚ የሚነሱ ነገር ግን ቤተ ክርስቲያን የምታስተምራቸው የማይመስሉ አብዛኞቹ ደግሞ በዓለም ውስጥ በሰማናቸው የቃላቶቹ ፍቺና ትርጉም የተነሳ ቀጥተኛ ቤተ ክርስቲያንም እንደዛ እንደምትረዳቸውና ሐሳቦቹም እንደዛ ካልሆኑ በቀር በሌላ በየትም መንገድ ልናያቸው እንደማንችል ከሚመስሉ ነገሮች መካከል እኛ ለትምህርታችን መነሻ ርዕስ አድርገን ያነሳናቸው ራስን መውደድ፣ ራስን መካድና ራስን መተማመን የሚሉት ሶስቱ ሐሳቦች ናቸው ያሉት። እነዚህ ሶስቱም እያንዳንዳቸው ራሳቸውን ችለው የራሳቸው ትርጉም አላቸው። ለምሳሌ በራስ መተማመን በራስ ሊኖረን የሚችለውን አቅማችንን፣ ያለንን ጸጋዎቻችንን፣ ሀብታችንን ወይም በእጃችንና በውስጣችንም ጭምር አለ ብለን የምናምነውን ነገር እምነት ኖሮን በዛ ማሳካት የምንፈልገውን ነገር ማሳካት እንደምንችል መቀበል ነው። በእንግሊዘኛው ራስ መተማመን ሰልፍ ስቲም ተብሎ ሊጠቀስ ይችላል። በዚሁ አይነት መነጽር ሌሎቹንም ብንመለከታቸው ራስን መካድ ሰልፍ ድናይል ነው። ራስን መውደድ ሰልፍ ላቭ ነው። እነዚህን ቃላቶች በተለይ በእንግሊዘኛው አጠራር አብዛኞቻችን ልናውቃቸው ስለምንችል ነው በአማርኛም በእንግሊዘኛም መጥቀስ ያስፈለገን እና እነዚህን ነገሮች እንዴት ቤተክርስቲያን ትመለከታቸዋለች፣ ታያቸዋለች የሚሉትን ነገሮች ነው ለማየት የምንሞክረው። በመጀመሪያ ደረጃ እነዚህን ለሚሰማ ሰው ብዙ ጊዜ አይምሮ ላይ የሚቀርበው ቤተክርስቲያን ራስን መካድ በደንብ አድርጋ የምታስተምር ራሳችንን እንዳንወድ የምታደርገን ከዛ በተጨማሪም ደግሞ በራሳችን እንዳንተማመን የምታደርገን። አረፍተ ነገሩን እንዲህ ብሎ ለሰማው ሰው በነገራችን ላይ ልክ ነው። የቤተ ክርስቲያናችን ትምህርት በተለይ በምንኩስና ትህርምት ትምህርቶች ውስጥ ያሉ ድርሳናቶቻችን እንደሚያስረዱት ከሆነ አንድ ሰው ራሱን ከሚወደው በላይ ፈጣሪውን፣ ወንድም ባልንጀራውን፣ አንድ ሰው በራሱ ያለውን መተማመን ትቶ በአምላኩ እንዲታመን፣ አንድ ሰው ራሱን መካድ እንዳለበትና መከራ መስቀሉን ተሸክሞም ጭምር መጓዝና ክርስቶስን መምሰል እንዳለበት የምናስተምረው በምንኩስናው ድርሳናት ብቻ ተጽፈው የሚገኙ ስለሆኑ ደግሞ ሕጋውያንና በዓለም ላይ የምንኖር ሰዎች እንድንኖር ያልታዘዝናቸው ሕግጋቶች አይደሉም። ይሄ የክርስትናው እምነት የሚያስተምረው ቀጥተኛው አንድ ሰው ሊኖረው የሚገባውም ጭምር መረዳት ነው። ነገር ግን በዓለም ላይ ትርጉማቸው ተዛብቶ መልካቸውንና ቅርጻቸውን በመለወጥ እንደነዚህ አይነት አመለካከቶች በተለያየ መንገድ ይገባሉ። ከነዛ መካከል አንዱ አሁን ያነሳነው በራስ መተማመን ወይንም ደግሞ ሰልፍ ስቲም ነው። በክርስትናው ዓለም በጣም በርካታ የሆንን ሰዎች በራስ መተማመን እንደሌለብን እና በእግዚአብሔር ላይ እምነታችንን መጣል እንዳለብን እናምናለን። በዛው ልክ ደግሞ መርሳት የሌለብን እግዚአብሔርም ደግሞ ለራሳችን ከርሱ የተገኘ አቅምን፣ ኃይልን፣ ብርታትን እንደሰጠንና እንዳጎናጸፈንም ጭምር መርሳት የለብን። ያንን ንቀን ያንን ትተን በራሳችን የምናደርጋቸው እርምጃዎችና ሩጫዎቻችን ሊያደርሱን የሚችሉት ርቀት እንዳለ ሁሉ ከዛ ባለፈ ግን መሄድ የምንፈልግ ከሆነ አንደኛ
ሁለተኛ ደግሞ በራሳችን የምንጓዛቸው ነገሮች በሙሉ ራሱ ከእግዚአብሔር ስለተቀበልነው ያለ እግዚአብሔር የምናስኬዳቸው ነገሮች እንዳልሆኑ አምነን በእያንዳንዱ እርምጃዎቻችን ከራሳችን በራሳችን ካለን እምነት ይልቅ በእግዚአብሔር ያለን እምነት ጨምሮ እንድንታይ ያስፈልጋል። ያንን ግን በበቂ ሁኔታ ያልተረዳንና ያልተገነዘብን ሰዎች በራስ መተማመንን ሙሉ በሙሉ በማሳጣት ወይንም ደግሞ በራሳችን ያለንን አቅምና በራሳችን እግዚአብሔር የሰጠንን ጸጋ እርግፍ አድርጎ በመተው አንዳንዶቻችን ዝቅተኛ ያለንን ራስ መተማመን የምንፈልገው ሰዎች አለን። ይሄ ብቻ አይደለም፣ ዝቅተኛ ራስ መተማመናችንን እንደ ትህትና የምንቆጥረው ሰዎች አለን። ማለትም ሎ ሰልፍ ስቲማችንን እንደ ሂዩሚሊቲ የምንቆጥረው ማለት ነው። ይሄ በጣም በነገራችን ላይ ልክ አይደለም። ሎ ሰልፍ ስቲም ከሂዩሚሊቲ ጋር እንዴትም ሊገናኝም አይችልም። ልክም ተብሎ ደግሞ ሊነሳም የማይችል ሀሳብ ነው። ምክንያቱም ራሳችንን ብቁ አይደለንም፣ እኔ ለዚህ አይነት ነገር ዝግጁምና ልሆንም የማልችል ሰዎች ነን ብለን ራሳችንን እንደተጠላን እንደተገፋን ማንም እንደማይፈልገን አድርገን የምናሳየው ጥግ ጤናማ ካልሆነ እግዚአብሔርም ጭምር እንደሚረሳን እንደሚጠላንና እንደማይፈልገንም ጭምር ሊወስድ የሚችል አደገኛ የሆነ ያስተሳሰብ ጎርፍ ነው። ባለፈውም ትምህርታችን ጊዜ ላይ ተናግረናል። ራሳችንን ኃጢአተኛ ነን ብለን ስንጠራ ራሳችን ላይ የሰጠነውን ስያሜ አሉታዊም አዎንታዊም በሆነ መንገድ ልንረዳው ስለምንችል ጥንቃቄ ያስፈልጋል ብለናል። በዛው ልክም በራስ መተማመናችን እና በራስ መተማመን የሚባለውንም አመለካከት ወይንም ደግሞ ትርጉምም ልንረዳው በተገባው በክርስቲያናዊ ትምህርትና በአባቶቻችን ትምህርት የማንረዳውና የማንተረጉመው ከሆነ ይቅርና ራሳችንን ዝቅ አድርገን በራስ መተማመናችንን በእግዚአብሔር እጅ ላይ ከመጣል ባለፈ ሙሉ በሙሉ ማንም ሰው እንደማይፈልገንና ማንም ሰውም ጭምር እግዚአብሔርንም አካቶ እንደማናስፈልገው አይነት ጽንፍ የወጣና ጥላቻ አይነት ስሜት ውስጥ የገባ ራሳችንን ግን ዝቅ አድርገን ለሚያየን ሰው የምንታይ አይነት አደገኛ የሆነ ቀውስ ውስጥም ሊከተንም ስለሚችል በጣም መጠንቀቅ አለብን። በተለይ ይሄ ብዙ ጊዜ ላይ የሚታየው እድሜያቸው ገና አዳጊዎች በሆኑት ወይንም ደግሞ በቲኔጀሮች በጣም ጊዜ ይታያል። ምክንያቱም እንደነዚህ አይነት በእድሜያቸው ገና እያደጉ ያሉ ህፃናት ማለት ነው ብዙ ጊዜ ላይ በሚያስቡላቸው በአሳዳጊዎቻቸው በወላጆቻቸውም ጭምር በቤታቸው ውስጥ ራሳቸውን ያልሆኑትን ነገሮች እየተነገራቸው የሚያድጉ አሉ። አለበለዚያ ደግሞ ራሳቸውን እንዲያነጻጽሩ ከብዙ ነገሮች ጋር እንዲያወዳድሩም ደግሞ አዎንታዊ በሆነ ሳይሆን አሉታዊ በሆነ መንገድ ይዳረጋሉ ወይም ይገፋሉ። ለምሳሌ ራሳቸው ያሰቡት ቀና የሆነ አመለካከት ቢሆን ሌላ ሰው ካሰበው ቀና አመለካከት ጋር እናነጻጽር ነው እነሱን ማጣጣል። ይሄን ብታረገው የተሻለ ነው፣ ያንን የራስን ሐሳብ አይረባም አይጠቅም ስንለው በተለይ አዳጊዎች ለሆኑና እድሜያቸው ገና ከፍ እያሉ ለሚመጡ ታዳጊዎች ቲኔጀሮች በጣም ከባድ የሆነ ውስጣቸው እየቀረ የሚያድግም ክፉ የሆነ ዘረንም ሊተክል ስለሚችል፣ ሌላው ደግሞ ይሄን ብታደርግ ይሳካልሃል ያን ባታደርግ ደግሞ አይሳካልህም የሚል አመለካከቶች ማለትም በራሱ አስቦ አውጥቶ አውርዶ አንድ ሰው በተፈጠረለት በጭንቅላቱ ሊረዳው የሚችለውን ነገር በሙሉ ተረድቶ ለመወሰንና ይሄን አደርጋለሁ ሲል አንዳንዶቻችን ለሰው ከማሰባችንም የተነሳ ሊሆን ይችላል በመነሳት እንጫንና አይ አንተ እንኳን ብዙ ጊዜ ላይ ያን ያክል አያዋጣም የተሻለ ሐሳብ ያለው ሌላ ሰው አለ በሚል በዛ ሐሳብ እንዲዋጡና እንዲነዱ ያደርጋል። አደራ ይሄ ምክርን ተግሳጽን የተሻሉ በአመለካከትም በህይወትም በኑሮም የአባቶቻችንን እንዲሁም የእናቶቻችንን አመለካከት ሐሳባቸውን ላለመስማት የምንሰጠው ሽፋን ሆኖ እንድንጠቀሙ አይደለም እያነሳ ነው ያለነው። ነገር ግን እያንዳንዱ ታዳጊዎች በእድገታቸው ይዘዋቸው የሚመጡት ነገሮች አሉ። ሁላችንንም እግዚአብሔር ሲፈጥረን እኛን የሚመስል ሌላ እንዳይኖር አድርጎ ነው የፈጠረን። ዩኒክ ነን በቃ ይሄ ምንም ጥርጥር የለው። እንመስል ይሆናል ሌላን ሰውና አንተ ገሌ ልትመስል ትችላለህ ልንባል እንችላለን እንጂ የእውነት ያንን ሰው የሚመስል ሌላ ሰው የለም። ያንንም ሰው የሚመስል ሌላ ተጨማሪ ደራቢም ሰው ሊኖር አይችልም። ሁሉም ዩኒክ ነው። ሊያስብበት ሊረዳበት ሊመለከትበት የሚችለውን ደግሞ እግዚአብሔር ትልቅ ጸጋ ሰጥቶታል። እንደነዚህ አይነት ታዳጊዎች የሆኑ ሰዎችም በራሳቸው ተረድተውና ባላቸው በትንሹ ግንዛቤያቸው ያወቁትን ነገር ከማጠልሸት ከማንቋሸሽ አይረባህም አይጠቅምህም
ያንተ አመለካከት የወረደ ነው የምንላቸው ነገሮች እየጨመሩ ሲመጡ በጣም ከፍ ያለ ደረጃ ላይ ይደርሳሉ። እና ብዙ ጊዜ እንዲህ አይነት ምክር የሚሰጡ ሰዎች እኔ እኮ ልጎዳ ፈልጌ አይደለም፣ እኔ እኮ ራስህን እንድትጠራጠረውና ዝቅ እንድታረግ ፈልጌ አይደለም፣ ግን የተሻለ ነገር ፈልጌ ነው ይላል። እና ያ ነገር በራስ መተማመናቸውን እያሳነሰው ሲመጣ ምን አይነት ሰዎች እንዲሆኑ ራሱ ሊያደርጋቸው ይችላል? ፓራላይዝ ያደርጋቸዋል። ለዛ ነው ምስራቃውያን ሊቃውንት ሎ ሰልፍ ስቲም ኢዝ ፓራላይዚንግ ይላሉ። እግዚአብሔር የሰጣቸውን ጭንቅላት ትተው መጠቀሙንም ረስተው በሌሎች አይምሮ ለመመራትና ለመሄድ ለመንቀሳቀስ የሚሞክሩ ሰዎች ራሳቸውን በራሳቸው ሽባ ለማድረግ የፈቀዱ ሰዎች ናቸው። እና በጣም ከባድ ያደርገዋል። በአዳጊነታቸው እግዚአብሔርን እንዲያደምጡ እነሱም ራሳቸውን ከእግዚአብሔር ጋር እንዲያገናኙ ከማድረግ ይልቅ የሚሰሙትን ሰዎች ተጽዕኖ መፍጠር የምንጫን ከሆነ እነዚህን ልጆች ወይንም ደግሞ ታዳጊዎች በተለይ ራሳቸውን ሽባ እያደረግናቸው ራሳቸውን ወደ ኋላ እንዲቀሩም ጭምር የምናደርግበት እድል በጣም ሰፊ ነው። እና በዛ ሂደት ውስጥ በወሰኗቸው ውሳኔዎች ውስጥ ስለሚናደዱ ስለሚበሳጩም ብዙ ጊዜ ላይ ታዳጊ ልጆችን ወይም ቲኔጀሮችን አይተናቸው ከሆነ የሆነ እድሜያቸው ላይ ህይወትን የሚጠሉ ራሳቸውን የሚጠሉ ሁሉም ነገር የሚጨንቃቸው የሚከብዳቸውና የሚጸየፉ ይሆናሉ። አብዛኛውን በምንለው ደረጃ በተለይ ስንመለከት የሆነ ጊዜ ላይ የማናውቃቸውን አይነት ሰዎች ሆነው እናያቸዋለን። እና እንዲህ አይነቱ ራሳቸውን የመጥላታቸውን ነገር ደግሞ ራሳቸው ላይ ብቻ ሆኖ አይቀርም፣ በሌላውም ጭምር ያንጸባርቁታል፣ በሌላ መንገድም ጭምር ይገልጹታል። እና ያንን ብቻ ሳይሆን የተሻለ ሰውም ጋር አብረው መሆንም አይፈልጉም። ያ የተሻለ ሰው ወይንም ደግሞ እነሱ መሆን ያልቻሉትን አይነት ማንነትን ገንብቶ ከእግዚአብሔር ጋር የሚኖረውንም ሰው ጋር መታየት አይፈልጉም። ለዛ ነው በነገራችን ላይ ከብዙ ምክንያቶች አንዱ ሆኖ በወጣትነትና በአፍላነት እድሜያቸው ልጆች ወደ ቤተ ክርስቲያን እንዳይቀርቡ ከሚያደርጋቸው ምክንያቶች መካከል አንዱ ተብሎ ይጠቀሳል። ጥናት ያጠኑ ወይንም ደግሞ በዚህ ዙሪያ ላይ በእድሜ ክልላቸው ላይ ልጆችን ወደ ቤተ ክርስቲያን እንዳይቀርቡ ሊያደርጋቸው ከሚችሉ ምክንያቶች ብለው ተቀዳሚም ሆኖ ይጠቀሳል። ስለዚህ በራስ መተማመናችን እንዳልኩት ወሰን፣ ለከት፣ ገደብ ሊኖረው ያስፈልጋል። እና እያንዳንዱ ነገሮቻችንንም ጭምር በተቻለን አቅም መከታተልም ይጠበቅብናል። በተለይ ነፍስ ያወቀን ወይም ደግሞ ከፍ ያለን ሰዎች ስንሆን እያንዳንዱ እድገታችንን ይላሉ ምስራቃውያን የሆኑ ሊቃውንተ ቤተክርስቲያን ሲያስረዱ እግዚአብሔር ብቻ ሳይሆን ሰይጣንም ጭምር ነው የሚከታተለው። ብዙ ጊዜ ላይ ያው እድገታችንን የሚያየው አይመስለንም ሰይጣንና እኛ እግዚአብሔር ብቻ የሚያየው ስለሚመስለን እንዲሁ እንኖራለን። ግን እድገታችንን ሁለቱም ያዩታል። ምን ለማለት ተፈልጎ መሰላችሁ? እግዚአብሔር እኛን የሚያየን በእድገታችን ሊያሳድገን፣ ሰይጣን የእኛን እድገት በየጥቂቱ የሚከታተለው እኛ የረሳነውንና ማስታወስ የከበደንን ኃጢአት እያስታወሰ ሊጥለን የሚችለውን ወጥመድ ለመዘርጋት ነው። ስለዚህ እኛ የረሳነውን ነገር ራሱ ሰይጣን ላይ ረሳው ይችላል እኛን የሚጥል ከሆነና እኛን ዝቅ የሚያደርገን ከሆነ። ለዛ ነው በአባታችን በአባ ሙሴ ጸሊም ታሪክ ላይ በረከቱ ለሁላችን ትድረሰንና አባ ሙሴ ጸሊም ራሱን ከአባ መቃርስና ከአባ አርሳኒዎስ መካከል እንዲገኝ ያደርገዋል፣ ወይንም ደግሞ እንዲገኝ ይገፋፈዋል። ሂድ በረከታቸውን ተቀበል ብሎ ሰይጣን ይገፋፈዋል። እና አባ ሙሴ ጸሊም በዛ ጊዜ ላይ ተነስቶ ሲሄድ አባ አርሳኒዎስ ማለት ለመናገር ራሳቸውን በጣም የገቱ እንዲያውም የሚታወቁበት አባባል ራሱ አላቸው። በአንድ ጊዜ ሰው ከእግዚአብሔርም ከሰውም ጋር ማውራት አይችልም፣ አንዱን ምረጥ ይላሉ አባ አርሳኒዎስ። እና ዝምታን ገንዘብ ያደረጉ ጸጋ ያላቸው ናቸው። አባ መቃርስ በጣም የታወቀ በትህርምቱ የጸና ራሱን ለክርስቶስ አሳልፎ የሰጠ ፍጹም ባህታዊ ነው። አባ ሙሴ ጸሊም ደግሞ ትላንትና ታሪክ ያለው ሰው ነው። ወንበዴ ነበረ፣ ብዙ ክፉ ያደረገ፣ ብዙ ያጠፋ፣ ብዙ የበደለ፣ ብዙ የቀማ ሰው ነው። እና ራሱን ከአባ አርሳኒዎስና ከአባ መቃርስ መካከል ሲያገኘው ውስጡ ምን ይለው ነበረ? እግዚአብሔርን ያመሰግን ነበረ። በአንጻሩ ደግሞ ሰይጣን ምን ብሎ የፈተነው ነበረ? ምን ልታረግ እዚህ መጣህ ይለዋል። ራስህን ይኸው። በአርሳኒዎስና በመቃርስ መካከል እንዴት ሙሴ ሊቀመጥ ይችላል? የትላንትና ታሪኩን እያስታወሰው ለማለት ነው። እና ጭብጡ ምን እንድንለው ነው? አንዳንድ ጊዜ ላይ እግዚአብሔር ያሳለፈልንን የትናንትና ታሪካችንን
እንድናስታውሰው በር የሚከፍቱልን እድሎች ላይ ያሳለፈንን እግዚአብሔርን አስታውሰን ከምንጽናናበት በላይ ያን ኃጢአት አስታውሰን የጣለንን ሰይጣን እያስታወሰን ተስፋ የምንቆርጥ በጣም ብዙ ሰዎች አሉ እና ያ በጣም ዋጋ ያስከፍለናል። እጅግ ዋጋ ያስከፍለናል። ሙሴ ጸሊም ሆኖ በራስ መተማመኑ በእግዚአብሔር ላይ ያለ ስለሆነ አሸነፈውና አለፈው በትህትና እንጂ እንደ ሙሴ ጸሊም ያለውን ፈተና ሰይጣን በእያንዳንዳችን ህይወት ላይ ባንዴም ይሁን በተደጋጋሚ እያመጣ ይጥለናል እና በራስ መተማመናችን በጣም ጥንቃቄ ልናደርግበት የሚገባ ነጥብ እንደሆነ መርሳት የለብንም። በራስ መተማመናችን ወይንም ደግሞ በምን አይነት መንገድስ በሌላ ማየት አለብን ብንል ራስ መተማመንን ሊቃውንተ ቤተክርስቲያን የሆኑ አባቶች ማለት ነው በሚያስተምሩበት ጊዜ ላይ በራስ መተማመናችን በጣም ደካማ የሆኑና ራሳቸውን በራስ መተማመናቸው በጣም ደካማ የሆነውን ሰው እንደ ትህትና አይደለም ብለናል ሽባ አድርጓቸው ነገር ግን ከኃጢአት የከለከላቸው ብቻ መስሎ የሚሰማቸው ሰዎች ብዙ ጊዜ ላይ ውሳኔዎቻቸው ላይ በጣም ጠማማ የሆነ ውሳኔ ሲወስኑ ይታያሉ ይላልና እንደነዚህ አይነት ሰዎች ራሳቸውን በጣም የተዋረደ የተናቀን የማንረባንን ብለው ስለሚያስቡ ለነሱም የሚገባው እንደዛ ነው ብለው ነው የሚያስቡት። ምሳሌ ለማንሳት ያክል አሁን አንድ ሰው እኔ ይቅርታ ለቃሉ እኔ ቆሻሻ ነኝ፣ እኔ ማልረባ ነኝ፣ እኔ ማልጠቅም ነኝ፣ ለኔ አይገባኝም ሊል ይችላል። ይሄን ቃል በጣም ራሱን በትህትና ዝቅ አድርጎ ያለው እስኪመስለው ድረስ ይሄም በማለቱ ደግሞ ራሱን ከኃጢአት ለይቶ በጽድቅ ጎዳና የተመላለሰ እስኪመስለው ድረስ ጠላት በጣም ጨካኝ ነው፣ እንዲያምን ያደርገዋል። ከዛ በኋላ ያልተገባ ህይወት ወይንም ደግሞ ያልተገባ የፍቅር ግንኙነት እንዲጀምር ያደርገዋል ወይንም ደግሞ ሊጀምር ይችላል። ከዛ በኋላ ያ ሰው ከሃይማኖት የሚያወጣው ከመግባር የሚያርቀው በጣም ክፉ የሆነ ማንነትን እንዲላበስ የሚያደርገው ሰው ሲሆን በዙሪያው ያሉ የሚያስቡለት መልካም ልቦች መጥተው ለምን ይሄን አረከው ሲል የሚሰጠው የመጀመሪያው መልስ እኔ እኮ ማልረባ ማልጠቅም ቆሻሻ ስለሆንኩ ከዚህ የተሻለ ምን ሊገባኝ ይችላል ይላልና በጣም ብዙ እህቶቻችን በተለይ ወንድሞችንም ጭምር ስለሆኗቸው ነገሮች ወይንም ደግሞ በትላንትና ህይወታቸው ስላሳለፏቸው አሁንም ጭምር እያሳለፍነው ስላለው ወይም ስላሳለፏቸው ኃጢአቶች ምክንያት ራሳችን ማለት በቃ እኛ እንደዛንን ብለው በማሰብ የሚመጣባቸውን ክፉ ነገር በሙሉ የሚቀበሉ ራሳቸውንም ክፉ ነገር ውስጥ የሚከቷሉና በጣም ጥንቃቄ ያስፈልጋል ክርስቲያኖች በእነዚህ አይነት ነጥቦች ላይ። ክፉ ስለሆነን ክፉ ይገባናል፣ እርግጥ ነው ፍርድ ሊገባን ይችላል። ቅጣትም እግዚአብሔር ሊያረግብን የሚችለው ስለካድነውና ስለተሳሳትን ብዙ ነገሮች ሊያመጣብን ይችላል፣ ይገባናል የሁሉ ነገር። ግን በዛው ልክ ደግሞ አምላካችን ተገብቶን ሳለ ሊፈርድብን የሚችል አምላክም ሆኖ ሳለ ምህረቱን የምንማጸነው ቸር ስለሆነ ነው እንጂ ያ ቸርነቱ ለኛ የሚገባንና ያን ቸርነቱን በእኛ ህይወት ላይ ሊንጸባረቅ የሚችል መልካም ነገር ተገኝቶብንም ላይሆን ይችላል እና ይሄም በጣም ማንረሳ ማንዘነጋ ከሆንን ራስ መተማመናችንን ዝቅ በማድረግ ውስጥ ሊመስል የሚችል ትህትናንና ሊመስል የሚችል ሽባነትን ከኃጢአት ተለየው የምትል ሽፋንን ማለት ነው አምጥቶ ጠላት እንዳይወግነንና ጠላት እንዳያጠፋን መከላከያ ሊሆንን ይችላል። ከዛ ባለፈ ዛሬ ክፉ ልንሆን እንችላለን እንጂ ነገ ተነስተን መልካም ላንሆንበት የምንችለው ነገር የለም። ቅድም እንዳልነው ሰይጣን እድገታችንን እንደሚያየው እግዚአብሔርም እድገታችንን ያያል። በሰዎች ዘንድ ብዙዎች ዛሬ ለደረሱበት ማንነታቸው በፍጹም ላይገቡ ይችላሉ ብለን የምናስባቸው ሰዎች አሉ። መጽሐፍ ቅዱስን ማየት ለዚህ በቂ ነው። ማቴዎስን ማን ሐዋርያ ሊሆን ይችላል ብሎ የሚመርጠው ሰው አለ እንዴ? ቀራጭ እኮ ነው፣ ኃጢአተኛ ነው። ሳውልን ጳውሎስ አድርጎ ምርጥቃ ሊያደርገው የሚችል ማን የሚመርጠው ሰው አለ ከክርስቲያን ወገን? እንዲያጠምቀው እንኳን የታዘዘው ሐናንያ እኮ የማያውቀው መረጃ ያለ ይመስል ለእግዚአብሔር እኮ አሳዳጅ ነው ብሎ ነው የነገረው የከሰሰው። ጴጥሮስን እንደ ካደውና መላልሶ አላውቀውም እንዳለው ማን የቤተ ክርስቲያን መሰረትና የቤተ ክርስቲያን ቁልፍ ተሰጥቶት የሐዋርያት ሁሉ መሪና አለቃ ይሆናል ብሎ ያስባል? እንደ ሰውኛው እኮ ክፉ ነገር በሙሉ ቢያስቡ ኖሮ እኒህ ቅዱሳን በቃ ምንም ተስፋ የለኝም ብለው ጭልጥ ብሎ ይጠፉ ነበር። ግን ክርስቶስ ማቴዎስን ሐዋርያ አረገው፣ ሳውልን ከአሳዳጅነቱ ጳውሎስ አረገው፣ ስምዖንን መላልሶ የካደውን በንስሐ ራሱን አጥቦ
ምርጥ ሐዋርያው እንዲሆንና ሐዋርያቱ ሁሉ አለቃ ሆኖ ለክርስቶስ መስክሮ ራሱን በሰይፍ ተቆርጦ ካረፈው ከቅዱስ ጳውሎስ ጎን የሮማ አደባባይ ተዘቅዝቆ ክርስቶስን መስሎ እንዲሰቀል ምክንያት ሆኖታል። ስለዚህ ትላንትና ስላሳለፍናቸውም ሆነ ዛሬ ሆነን ስለተገኘናቸው ነገሮች በቃኛና እኛ ይሄንን አንል። ያ ሁሉ ትላንትና ባለፈው ጊዜም በተማርነው ትምህርት በደንብ አድርገን አይተናል። የተሰበሩት ማንነቶቻችን ኃጢአት ያጎሳቆለው ማንነታችን ነው። ያ ሲስተካከል እውነተኛው ማንነታችን ይገለጣል ወይንም ደግሞ እውነተኛው ማንነታችን ይታያል። ስለዚህ ድክመቶቻችን ወይም ኃጢአቶቻችን ስለኛ የሚሉት ነገሮች ቢኖሩ ፍጹም እነሱና እነሱነንና ከዛ ውጪ ምንም ልንሆን አንችልም ወደሚል ማንነት ግን ሊያደርሰን አይችልም ማለት ነው። ሌላው ማየት ያለብን ነገር ደግሞ ምንድነው? በራስ መተማመንና ኩራት እንዴት ነው የሚታየው የሚሉት ነጥቦችን ነው። አንዳንዶቻችን በራስ መተማመንን ኩራት ይመስለናል። ኩራትን ደግሞ ራስ መተማመን የምናረገው ሰዎች አለን። ኩራትና ራስ መተማመን በነገራችን ላይ ሁለቱም የሚለያዩ ነገሮች ናቸው። በራስ መተማመን ራስን ማወቅ ነው። ራስን ማወቅ የሚለውን አንድ ሊቅ ሲያስተምር በጣም በሚገርም አገላለጽ ይገልጸዋል። ምን ይላል መሰላችሁ? ለሁሉም ክርስቲያን ራሱ ማን ነው ብሎ መጀመሪያ ይጠይቃል። በእርግጥ መጀመሪያ የጠየቀው ጥያቄ መልሱን ራሱ ይመልሰዋል እዛው። ለሁሉም ክርስቲያን ራሱ ማን ነው ቢባል እያንዳንዱ ሰውነት የክርስቶስ ቤተ መቅደስ ሆኖ ቤተ ክርስቲያን ከሆነ ራሱ ክርስቶስ ነው ማለት ነው። እና በራስ መተማመን ማለት ይላል ይሄ ሊቅ ራስህ በሆነው በክርስቶስ መተማመን ነው። ታምነዋለህም ትታመንለትም ጭምራለህ። ስለዚህ በራስ መተማመን ራስን ማወቅ፣ ክርስቶስን ማወቅ፣ በእርሱም መታመን፣ በእርሱም ደግሞ እምነትን መጣል ነው ይላል። ኩራት ታዲያ ምንድን ነው ሲባል እሱ ደግሞ ክብርን መፈለግ። ራስህ ከሆነው ከክርስቶስ ክብርን አገኛለሁ ብሎ ከመኖር ይልቅ ራሳችን ካልሆኑ ሰዎች ሕይወታችንን እንዲወስኑልን እና እንዲመሩልን፣ እንዲያዩልን፣ እንዲያጸድቁልን ከምንፈልጋቸው ሰዎች ክብርን መፈለግ እሱ ኩራት ነው ብሎ ይሄ ሊቅ ይተረጉሟል። እና ራስ መተማመንና ኩራት ያላቸው ልዩነት ይሄ ነው ይላል። ቅዱስ ዮሐንስ ዘሰዋስው ምን ይላል? በራሱ በጣም የሚኩራራ ሰው ማለት ራሱን እንደ ጣዖት የሚያመልክ ሰው ነው ብሎ ይናገራል። ቅዱስ ይስሐቅ ሶርያዊ ደግሞ ምን ይላል? ራሱን በጣም ከልክ በላይ የሚተማመነው ማለትም ደግሞ በኩራት የሚመላለስ ሰው ካለ ለራሱ ሐዘንን ሁሌም የሚፈጠር ሰው ነው ይላል። ምክንያቱም ሁሌም ሊያኮራንና ሊያስመካን የሚችሉ ነገሮች በየህይወታችን ስታዩት ይለዋወጣሉ። ዛሬ በአባት ነገ በእናት ነገ በገንዘብ ነገ በሰው ነገ በዝና ነገ በእውቅና ነገ በስልጣን ከነገ ወዲያ በሆነ ነገር ሁሌም ይለዋወጣልና ያ ሐዘንን ከማምጣት ባለፈ ምንም ለውጥ አያመጣለትም። በቃ ሁሌም እንዳዘነ እንደተከዘ ሁሌም እንደተጨነቀ ይኖራል በማለት ይናገራል። እና በራስ መተማመንና ኩራትን ለይተን እንድናየው ይፈልጋሉ አባቶቻችን። ራሱ በራሳችን በሆነው በክርስቶስ ያለን መታመን እርሱም በሰጠን ጸጋ ሰርተን አምላካችን እንዲከብርበት እንዲታይበት በየእንቅስቃሴያችን እንዲገኝበት የምናደርገው እንቅስቃሴ ሙሉ በሙሉ ከሰው ክብርንና ዝናን እንፈልጋለን በሚል በስመ ክርስቲያን ውስጥ በተሸፈነ የኩራት ካባ ውስጥ ግን ያለ እንዳልሆነ በደንብ ጠንቅቀን ማወቅ አለብን። በጣም ራስ መተማመናቸው ዝቅተኛ የሆኑ ሰዎችም ለዛ ነው ሌሎችም ግራ የተጋቡ ሰዎች ይሄንን ራስ መተማመንን ከኩራት ጋር ዝቅተኛ ራስ መተማመንን ከትህትናንና ከኃጢአት የመሸሽ አይነት ስሜት ውስጥ አይነት እንዳለ እንዲሰማቸው የሚያደርገው አንድ ታሪክ አንስተን ትምህርታችንን የዛሬውን እንጠቅልል። የዮሐንስ ወንጌል ምዕራፍ 4 ላይ ያለችውን የሳምራዊቷን ሴት ታሪክ የምስራቅ ኦርቶዶክስ መምህራን የሎ ሰልፍ ስቲም ወይንም ደግሞ የበታችነት ስሜት ላላቸው ሰዎች እንዴት እግዚአብሔር እንደሚያርማቸውና እንዴት እንደሚያስተካክላቸው ማነጸሪያ ታሪክ ነው ብለው ይጠቀሙበታል። እና ቀትር ላይ ያቺ ሳምራዊት ሴት ውሃ ለመቅዳት መውጣቷን ማንም ሰው እንዳያያት እንደሆነ ማጠየቂያ ነው። እና ሰው በሰው አለመታየት የሚፈልገው በጣም ዝቅተኛ የሆነ በራስ መተማመን ሲኖረው ነው ይላሉ። ከዛ በኋላ ደግሞ ውሃ ሰጥሻለሁ እያለ ጌታችን ኢየሱስ ክርስቶስ ሲያነጋግራት አለማወቋ በራስ ይሄ በጣም በኃጢአተኝነት ውስጥ በጣም ዝቅተኛ የሆነ ነገር ውስጥ መኖሯ ሊያወጣት የሚችለውን እጅም ጭምር አለማወቋን ያሳያል ይላል። ክርስቶስ መጠማቷን አውቆ እኔ ውሃ ሰጥሻለሁ ሲል
አባቶቻችን ከዚህ እንደጠጡ አንተ ከነሱ ትበልጣለህ ወይ ማለቷ ደግሞ በጣም የሚገርመው በዛ ውስጥ ይላሉ እነዚህ ሊቃውንት ይሄ ክብር እንደማይገባትና ይሄንን ውሃ ስጠኝ ብላ ተለምነው እንጂ ውስጧን ግን ብትፈተሽ ከሰው ርቃ መጣ አሁን ያገኛትን ሰው ይሄን ያክል እንዴት ለብታነጋግረው ፈልጋለች ያው ግን እንደማይገባት ያወቀች ናት ይላሉና በመጨረሻ ግን ይሄ ሁሉ ድክመት ያለባትን ሰው ክርስቶስ እንዴት አርጎ ለወጣት ሲባል እውነት እንድትናገር አረጋት ባልሽን ይዘሽ ነይ ሲላት ባል የለኝም ማለቷን ክርስቶስ እውነት ተናገርሽ ብሎ ተናግሯታልና ብዙ ሰው ነን ብሎ የሚነግረን ያልተገባና ሊሰብር የሚችል ነገር አለ እና እግዚአብሔር ያንን ነገር አይቶ ልክ በሰው ድምጽ እንደሚመራ እንደ አንድ መሪ ናቸው ማለት ነው ብሎ አይደመድምም እኛ ውስጥ ሊኖረው የሚችለውን ትንሿን ሊያስተካክለን የሚችለውን እውነትን የሚፈልገው ያ ሁላ ሰው ስለ ሳምራዊቷ ሴት ያለውን አመለካከትና አስተሳሰብ እግዚአብሔር ሰምቶ አምኖ የማይፈልገው ቢኖር እሷን ፍለጋ ቀትር ላይ ያወጣ ግን እሷ ለተናገረው የምትችለው እውነት ኖሮ በዛ እውነት ውስጥ ሊለውጣት ፈለገና ያንን ልክ ስትነግረውና ባል የለኝም ብላ ስትናገር ጌታ አምላካችን ልዑል እግዚአብሔር ሕይወቷን ለወጠላት ነብይ መሆኑን እንድታውቀው ታሪኳን የነገራትን አምላክ ኑና እዩ ብላ በቀትር ሰው ተደብቀ የወጣችው ሴት በአደባባይ ስለ ስሙ እንድትመሰክር አደረጋት ማለት ነውና እውነተኛው የራስ መተማመን ምንጫችን የሚገኘው ከአንዱ ከጌታችን ከመድኃኒታችን ከልዑል እግዚአብሔር መሆኑን መርሳት መዘንጋት የለብንም ዓለምም በራስ መተማመን ብላ የምታወራው ያለ እግዚአብሔር ያለ አምላካችን ያለ ኢየሱስ ክርስቶስ መተማመንን እውነተኛ ራስ መተማመን ሆኖ ክርስቲያኖች የማያንጸባርቁት እንደሆነ መረዳት አለብን በመጨረሻም ደግሞ በራስ መተማመን የሚለውን ሐሳብ ራሳችን በሆነው በኢየሱስ ክርስቶስ ሁሉን ላይ ያደርግልን እንደሚችል መመካት ብቻ ሳይሆን መተማመን ሊደርስ የሚችለው ግንኙነታችን ከመታመንና ከማመን መጀመር እንዳለበት መዘንጋትና መርሳት የለብንም ማለት ነው የተቀሩትን ሁለቱን ክፍሎች በቀጣዩ ክፍል ላይ የምንመለከታቸው ይሆናል የሰማነውን አምላካችን ልዑል እግዚአብሔር በቸርነቱ መኖር የምንችለው እንዲያደርግልን በምህረቱም ደግሞ አምላካችን ልዑል እግዚአብሔር የሰማነውን በልቡናችን ሰሌዳ እንዲጽፍልን የእርሱ ቅዱስ ፈቃድ ይሁንልን ወስብሐት ለእግዚአብሔር